የማህበራዊ ዘርፍ ግንባታ ከሌሎች ዘርፍ ግንባታ በጣም የተለየ ነው። ህንጻ ስንገነባ ወርታችን ቆፍራለን፣ ፋውንዴሽን እናስቀምጣለን፣ ሁለተኛ፣ ሶስተኛ፣ አራተኛ እያልን ስንሄድ ሰው ያየዋል፣ ባጠረ ጊዜ ውስጥ ይታያል። ኢንዱስትሪም ስንገነባ የሚሳተፉ አክተሮችም ሻል ያለ እውቀት፣ ገንዘብ፣ የማርኬቲንግ ልምምድ ያላቸው ስለሆኑ ፕሮዳክቱ ከወጣ በኋላ ምንም ድምጽ ሳይሰማ ወደሚፈልጉ ሰዎች ሊደርስ ይችላል። የማህበራዊ ዘርፍ ግን በጣም አስቸጋሪ ነው። የአንዳንዶቻችሁ ጥያቄ የተሰራውን ስራ የተገኘውን ውጤት አይታችሁ ይህንን ካደረጉማ ምን ይሳናቸዋል ብላችሁ እንደሆነ እገምታለሁ። ባይሳነንና ብንሰራው እንኳን ግን የእናንተን ፍላጎት አያሟላም። የተስተካከለ ምግብ መመገብና ፋስት ፉድ መመገብ ሁለቱም እድገት፣ ውፍረት ያመጣሉ። ግን የፋስት ፉድ እድገት ሰው የሚፈልገው ለጤና የሚመቸው አይነት እድገት አይደለም። በማህበራዊ ዘርፍ በመዋለ ሕጻናት ላይ የምናደርገውን ኢንቨስትመንት በእኔና በእናንተ እድሜ ውጤቱን ላናየው እንችላለን። ኦቨርናይት ሪስፖንድ የሚያደርግ ሴክተር አይደለም። በተደጋጋሚ የኢትዮጵያ ዩኒቨርሲቲዎች የተገነቡበት መንገድ ከኮንትራት ያለፈ አይደለም፣ ከኮንዶሚኒየም ግንባታ ያለፈ አይደለም የሚለው ነገር ስናነሳ ሰው ፖለቲካ ይመስላል። ፖለቲካ አይደለም። መዋለ ሕጻናት ኤሌመንተሪ ስኩልና ሃይ ስኩል ተገንብተዋል ባለፉት ጥቂት ዓመታት። የገነባናቸው ግን በምንም መስፈርት ከነበረው ጋር አንድ አይደሉም። እዚህ አዲስ አበባ እንኳን የቦሌ ሃይ ስኩል የሚባለው ስንቶች የሚመጻደቁበት ሃይ ስኩል በቅርቡ ተቀይሮ አይታችሁት ከሆነ ስሙ ከዝናው ጋር የማይመጥን ሃይ ስኩል ለመቀየር የተሄደው ሂደት ከፍተኛ ሪሶርስ፣ ከፍተኛ ድካም፣ ከፍተኛ ክትትል የሚጠይቅ ነው። በእኛ መዋለ ሕጻናት መስተካከል ያለበት ነገር አለ። ቻይና ላይ መዋለ ሕጻናት ይሰራሉ። ዋናው ስራው ግን ኤቢሲዲ አይደለም፣ ሽምደዳ አይደለም። ሰዎች ያቦካሉ፣ ይጋገራሉ፣ ይበላሉ፣ ያጥባሉ። ሲያቦኩ ይጣላሉ። አጥፊው ይቅርታ ይጠይቃል፣ በዳይ ይቅር ይላል። ይሄን እየተማሩ ያድጋሉ ልጆች። ሲገነቡ ይጣመማል፣ አስተማሪ ያቃናለታል። በትምህርት ስርዓት ውስጥ ፕራክቲካሊቲን፣ ኤክስኪዩሽንን the power of execution የማያቅ ማህበረሰብ እንዲሁ ሲመኝ ይኖራል እንጂ መፈጸም አይችልም። ኤክስኪዩት ለማድረግ ደግሞ የሚሰሩ ስራዎች ከጅምሩ ከታች ይሆናሉ እና በማህበራዊ ዘርፍ መንግስት የሚያደርገውን ጥረት፣ እነዚህ ክቡራን ሚኒስትሮች የሚያደርጓቸውን ጥረቶች፣ ማህበረሰቡ የሚያደርገውን ጥረት ኦቨርናይት ለውጥ የምንጠብቅ ከሆነ አይሳካም። ትውልድ መዞ ያነሳዋል ብለን የምናስብ ከሆነ ደግሞ ጊዜ ይፈተዋል። አሁን አንድ ቀላል ነገር ለማንሳት እኔና አደን፣ እኔና ብርሃኑ እኩል የሚያግባባን ነገር እኔ ሐሳብ ባነሳ ያው እዛው እርግጫ ነው ማለት ነው። አደንና ብርሃኑ ከቆረቆራቸው ካመማቸው ግን ሰምቲንግ ያላዩትን ነገር አይቻለው ማለት ነው። መስማማት የጥሩ ነገር ውጤት አይደለም። አርቀን ስናይ፣ ነገን ስናይ ዛሬ ላይ ያሉ ሰዎች አይመቻቸውም። በየቀኑ ኢትዮጵያ ውስጥ የምናየው ይሄንን ነው። ወገኖቼ ልነግራችሁ የምፈልገው ነገር ኢትዮጵያ ከምታስቡትና ከማስበው በላይ እየተገነባች ነው። ከምታስቡትና ከማስበው በላይ